አብርሃም ተቃጠልኩኝ ወይኔ ወንድሜ ያለቀስኩበት ነው መስሎኝ አትሙት ፊቴ ምን እንደሚመስል አያችሁት አይኔ ሁሉ ምን እንደሚመስል በጣም ነው ያለቀስኩት በጣም ተኝቼ በጣም በቃ እንደው የሆነም ይሁን ቤተሰብ የሆነም ቢሆንም በቃ እኔ እንጃ ያስለቅሳል እንደዚህ አይነት ህይወት በጣም ነው የሚያናደው በጣም ነው የሚያስለቅሰው የአብርሃም ህይወት እንደዚህ እድሉን ህይወቱን ነው እየበሉ ያሉት እና ሰው በሰላም ልኑር በሰላም በቃ ተገላገልኩ ብሎ የራሱን ህይወት ሲጀምር ለምን የራስን ህይወት ትጀምራለህ ለምን ህይወትክ ተስተካከለ በሚል ሁኔታ እንግዲህ የቀድሞ ሚስትና ወንድም ተብየው አብርሃም ላይ እየተጫወቱበት ነው አይታችኋል እንግዲህ ቤተሰብ ዛሬም ነግራችሁ ነገር አለ ሁላችሁም ፕሊዝ ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ አድርጉ ላይክ አድርጋችሁ ለሁሉም እንዲደርስ ለሁሉም እንዲዳረስ ፈልጌ ነው እና ደግሞ ዛሬ አዲስ ነገሮችም አሉ ሁሉንም ነገር ነግራችኋለሁ ማለት ነው እንግዲህ ቤተሰብ አብርሃም ያለበት ሁኔታ ጥሩ አይደለም ሄርሚዬም እግዚአብሔር ይማራት እንግዲህ ጥሩ ስሜት ላለለችም ያው ማታውኑ አምቡላንስ ጠርተው ሆስፒታል እንደተወሰደች ነው የሰማሁት አብርሃም ግን በዛን ሰዓትም በድን ነው ምንም ያውቀው ጉዳይ የለም መጨረሻ ላይ ማነች ሁሉ ይላሉ እኮ ማነች ምናምን ሊልም ይችላል እና ቤተሰብ በጣም የሚገርመው ነገር እንግዲህ ዛሬ ያው ቡዜ ጋሽዬን ይዛ ትመጣለች የተባለ ነው የሰማሁት ወሬ እንግዲህ አንዳንድ ፍንጮችን የሰማሁት ቡዜ ጋሽዬን ይዛ ትመጣለች ተብሏል እንግዲህ ቤተሰብ እውነት ከሆነ እውነት ያርገው እግዚአብሔር እውነት አድርጎት ይሄ ልጅን ወደ ጸበል ወስደውት ሰላሙን እንዲያገኝ ነው የምንፈልገው ቤተሰብ ያው ታውቃላችሁ ቡዜ ያው እንትን ነች ክርስቲያን ነች ጴንጤ ነች መሰለኝ ያው ቢሆንም እንግዲህ ሄርሚ ተወስዷለች ብዬ አስባለሁ ጸበል በሰላም ከወጣ በሰላም ከእጃቸው ከነዚህ ከማንጋዎቹ አምልጦ ከወጣ ጥሩ ነው ግን አብርሃም አሁን ያለበት ሁኔታ በጣም ነው የሚያሳዝነው እንግዲህ ጋሽዬ በጣም የሚያሳዝን እስከሚመጡ ድረስ በጣም የሚያሳዝን መልእክት ልከዋል በጣም ነው ያዘኑት በኤፍሬም ስራ ያቺስ እሺ ሚስት ነች ነገም ተነጎዳም ተለያይተዋል የተለያዩም እየኖሩ ያሉ ሰዎች ናቸው ግን የገዛ ወንድምህን ምን ለማድረግ ያሰብክ እንደሆነ ብሎ ጋሽዬ እንግዲህ በጣም በሚያሳዝን ሁኔታ አልቅሰው ለቡዜም መልእክታቸውም ልኳል ከቡዜ ጋርም ዛሬ ይመጣሉም ተብሎ ታስቧል ከመጡ መጡ ነው ካልመጡ እንግዲህ አልመጡ ነው ቤተሰብ በጣም ነው የሚያሳዝነው ዛሬ እንግዲህ ቡዜ በጣም አዲስ ነገር ይዛልን ነው የምትመጣው ከእግዚአብሔር ጋራ አብርሃምን የሚያደን ነገር ይዛ ትመጣለች ብዬ አስባለሁ እና እየተንቀሳቀሱ ነው ያሉት እና ደግሞ ምን መሰላችሁ ችግሩ ምን እንደው ታውቃላችሁ አብርሃምን ቤት ውስጥ ሲመጡ ሰው አያሳዩትም አብርሃምን አያሳዩም እኔ ጎረቤቷ ነች የነገረችኝ አብርሃም እንዲያዩ አይፈቀድላቸውም ማንንም ሰው ጓደኞቹም ቢመጡና አቤልን ብዙ ነገር እያደረጉ ነው ያሉት ሁሉም እየተረባረቡ ነው ያሉት ትላንትና ሁሉም ጠፍቶ ነበር ስለ አብርሃም ነበር በጣም ብዙዎቹ በውስጥ ግሩፕ ከፍተው ያወሩ ነው ያሉት አብርሃምን እንዴት አድርጎ ከነሱ እጅ ማውጣት እንዳለባቸው ሁሉም ግሩፕ አድርገው አብርሃምን ከሩታ እጅ እንዴት ማውጣት እንዳለባቸው እያሰቡ ነው ያሉት ቤተሰብ ለምን ይሄ ልጅ ከሩታን ብትለዩት ይላል አብርሃም አትለዩኝም ብዬ ነው የሚለው ለምን የተደረገበት መስተፋቅር የጠጣበት ይሄ በተጠጥቶ የሰጡት ምናምን ነገሮች ሩታ ላይ እንዲለጠፍ አድርጎታል ገብቷቸዋል ሩታ ላይ እንዲለጠፍ በቃ ሩታ እንድትተው አይፈልግም እነሱ እንኳን ናኒ ቢሉት ራሱ አብርሃም እሺ አይልም በግድ ካልሆነ ዝም ብሎ ይዘውት በግድ ካልሆነና ወስደው ጸበል ካላስጠመቁት ይሄ ነገር ምንም የሚፈታ ነገር የለም ቤተሰብ በጣም ከብዷል ነገሩ እንግዲህ ጋሽዬን እግዚአብሔር ያምጣቸው ነው ብሎ ጋሽዬ ከመጡ ከነዚህ ከመንጋ ይወጣሉ ብዬ አስባለሁ እንግዲህ ሄርሜላም እንደምታዩት ብዙ ነገር ማድረግ ትችል ነበር ግን በአሁን ሰዓት ደግሞ እሷ እርጉዝ ነች ብርግዝናዋም ሆዷም ሳይጎዳ አይቀርም ቤተሰብ እንደዛ ነው የተሰማው ያው ሆስፒታል እንደተወሰደች ነው በአምቡላንስ እንዴ ሆዷ እንደተጎዳ ምናምንና የሆነ ድንጋይ መቷታል ምናምን የሚባልም ወሬ ሰምቻለሁ ብቻ እግዚአብሔር አምላክ ሰላሙን አድርገው እነዚህ ልጆች አንድ እንዲያደርጋቸው ነው የምፈልገው እግዚአብሔርን እኔ በጣም ነው የተሰማኝ ቤተሰብ በጣም ነው ያዘንኩት በጣም ነው ሆዴ ባሰኝ ቤተሰብ እውነት በጣም ሆድ ባሰኝ የአብርሃም ነገር ማርያምን ያኔ መሰለ ሳቂታ ልጅ እንደዚህ እኮ ነው ይውላችሁ እኛ
ይሄው እኛ ሀገር ላይ ምን ታውቃላችሁ እናንተ መስተፋቅር ትላላችሁ ምናምን በደንብ ነው መስተፋቅር የሚደረገው ቤተሰብ በደንብ ነው የሚደረገው በቃ ማንንም የሚጠይቃችሁ የለም አፍስስ አደንስስ ቀብታችሁ ማንንም የፈለጋችሁ መጫወት ትችላላችሁ እንደፈለጋችሁ ማሽከርከር ትችላላችሁ ማንንም እቺን አደረገ ይሄን አደረገ ብሎ የሚጠይቃችሁ ሰው የለም ሲያደርጉ ራሳቸው ቤተሰቦቻቸውን ራሱ አይናቸውን ድፍን እጃቸውን ግትር እንዲያደርግ ነው የሚያደርጉት ከብቷቸዋል አሁንም እኮ ጋሽዬም መተው ይሄ ልጅ ካላወጡት ከባድ ችግር ነው የሚፈጠርበት አብርሃም አሁንም ባለበት ምክንያት በጣም እኔ አቤት መድኃኒዓለም እኔ እንዴት ወንድሙ ላይ አስችሎት እንደዚህ አይነት ነገር ሲደረግ ሌላ መንገድ መጠቀም ያለባቸው እንዴት ነው አብርሃምን የሚያፈዝና አብርሃምን ከወንድነቱ የሚያርቅ በጣም የሚገርማችሁ ነገር ተውት ይጫወት ከልዑል ጋር ነው ሲጫወት የሚውለው ከልዑል ጋር ነው አብርሃም እንደ ሕፃን ልጅ የመኪናውንም ቁልፍ ወስደውበታል መኪናውን ራሳቸው ናቸው እንደፈለጉ የሚያሽከረክሩ ቃውን ምንም ማምጣት ከፈለጉ በአብርሃም መኪና ነው የተሽከረከሩ ያሉት መኪናውን ተቀብለውታል የሱን መታወቂያ በአብርሃም መታወቂያው ራሱ የሆነ ነገር ሳያረጉበት አይቀርም በቃ በሁሉ ነገር ነው በቃ ልጁን ወረውታል በቃ ቤተሰብ በጣም ወይኔ አብርሃም ወይኔ ተቃጠልኩኝ ወይኔ ወንድሜ ተቃጠልኩኝ አብርሃም ባንተ ተቃጠልኩኝ እውነት የፈለግከውን ሰርተ ነቃ ብትሆን ንቅት ብትልን ደስ ይለን ነበር ውይ ሄርሜላ እናንተም ተው ስትባሉ አሰሙ አብርሃምም ሄርሜላም ተው ራቁ ከነዚህ ሰዎች እነዚህ ሰዎች ለእናንተ አይሆኗችሁ እናንተን ለማጥፋት ነው አብሶ ኤፍሬም የሚባል ልጅ እናንተን ለማጥፋት ነው ሄርሜላን ለማጥፋት ሄርሜላን ለመግደል ሄርሜላን የሆነ ነገር ለማድረግ ነው አሁን ሄርሜላን ብትሆን ከእንደዘነ ከቆሻሻቸው መራቅ እንዳለባት ነው ሆስፒታልን ማስገባት የለባቸውም እነ ኤፍሬምንና እነ ሩታን ልጇን ድንገት የሆነ ነገር ሊያደርጉባት ይችላሉ ገብቷቸዋል ገብቶ ሆስፒታሉ ሲሆን ነገር ሊያደርጉ ይችላሉ እነዚህ ባለጌ ናቸው ምንም ነገር ከማድረግ ወደ ኋላ አይሉ ምንም ነገር ከማድረግ እና ጋሽዬ ባክን በቃና አንተና በቃ እንድትመጣ እንፈልጋለን እኛ ቡዜ በእናትሽ የሆነ ነገር ዛሬ ፍጠሪ በእናትሽ በቃ የሆነ ነገር መፍጠር አለብሽ ወንድምሽን ከነዚህ እጅ ማውጣት አለብሽ ቡዜ በእናትሽ ዛሬ የሆነ ነገር ፍጠሪ በቃ እግዚአብሔር የሆነ ነገር ፈጥራ እንድትመጣ ነው የምፈልገው ዛሬ ቤተሰብ ወይ ጋሽዬን ይዛ እንድትመጣ ነው ጋሽዬ በጣም ነው የሚያሳዝኑት ሲሰሙ በጣም ነው ቪዲዮ ደግሞ ያሉ ጋሽዬ ልጄ ምንድነው ልጄ ምን ነክቶብኝ ነው እያሉ ነው አሉ ብቻ እግዚአብሔር ከነሱ ጋር ነው ለማንኛውም ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ ክብራችኋለሁ ቻው